Güzel. የእንግዳ ድራማ ፋሚሊዎች አማን ናችሁ? ሁሉ ፒስ፣ ሁሉ ፋይን፣ ሁሉ ደህና ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን ነው። ዛሬ እንግዳ ድራማን እንዴት አያችሁት? እኔ ዛሬ ጆን የተመቸኝ ጆ የአራዳ ምርጥ የአራዳ ልጅ ምርጥ የአራዳ ልጅ ጆን የተመቸኝ ሆነ ስለምናገር እንግዲህ ወይዘሮ ሂሉም ቤት ገብቶ መረጃ በደንብ ነው በዚህ ጆሮ አስገብቶ የሰማው ማለት ነው። በደንብ ያለውን ነገር ሁሉ በደንብ ሰምተዋል። ሲሰማቸው ነበር። እስካሁን ድረስ አልያዙትም። እንግዲህ ነገሮችን ከሰማ ካዳመጠ በኋላ መጨረሻ ላይ ልክ ኑኑ ስትመጣ ኑኑ ጋር ሄዱ። ስምሽን ንገሪኝ ከዛ እንወጣለሁ ወይ ስልክሽ ስጪኝ ምናምን ሲላት ነበር። ስትጨው ነበር እና አፏን ያዛት ቀጥታ ማለት ነው። አፏን አፍኖ ነው ያዛት እና ከዛም በኋላ ስሟን እየጠየቃት እያለ እሷም ላለመንገር ስታመነታ ነበር። ከላይ ኤልሹ ኑኑን እየጠራች ወጥታች ስትወርድ ይዟት ነው የተደበቀው ማለት ነው። አፏን እንዳትጨው አፏን አፍኗታል እንዳትጨው። ኤልሹ ሳሎን ውስጥ ፒው እያለች እየዞረች ነው። ምክንያቱም የሆነ ቀመር ቀምራለች ከባድ የተባለ ቀመር ቀምራለች። ማንን ከቤት ለማስወጣት? ኑኑን ከቤት ለማስወጣት ማለት ነው። ለዛ ነው እንደዛ እየጮች ከላይ ወደታች የመጣችው ማለት ነው። እና ታገኛቸዋለች ወይስ አታገኛቸውም? ታገኛቸዋለች ወይስ አታገኛቸውም? ምን ታስባላችሁ በዚህ ጉዳይ ላይ ያላችሁ እይታ ምንድን ነው? በዚህ ጉዳይ ላይ ያላችሁ ሀሳብ ምንድን ነው? ኤልሹ ካገኘቻቸውስ ምንድን ነው የምትላቸው? ሁለቱን አንድ ላይ ስታያቸው ደግሞ ምን ትላቸው ይሆናል? በሌላ በኩል አዶኒና ጆም ሲሰፋፈጡ ነበር። ኢቭን ኢፍ ሳሎን ውስጥ ሊደባደቡ ነበር። እንግዳና አንተም ለዚህ ቤት መጤነ ጥገኛ ነህ፣ ስለዚህ አርፈ ተቀመጥ ምናምን ሲሎ ነበር ጆም ማለት ነው። ልክ ልኩን ሲነግሩ ነበር። እውነት ለመናገር በጣም ተናግሮት ነበር አዶኒም እና ቀጥታ ሲወጡ ተከትሏቸው የሄዱበት ድረስ ነው አብሮ የሄደው። ከዛም በኋላ ከኋላ ሆኖ ሲያያቸው ነበር። ልክ ኑኑን ሲጫናት ቀጥታ ሄዶ ለፊታቸው ነው የቆመው። ወንድ አይደለ እንዴ ሴት ልጅ እንደዚህ የምታረግ? እስቲ ወንድ ኮንክ ምናምን ብለው ገጭጓ ሲባባሉ ነበር ብቻ። ከዛም በኋላ ኤልሹ ደግሞ ነገሮች በጣም ደብሯት ነበር። ስታለቅስ ነበር። ከጁ ጋር ተገናኝታ ነበር ማታ ላይ ስታለቅስ በቃ ልፍስፍስ ብላ አባቴን አየሁት ምናምን በምናቧ አባቴን አየሁት ምናምን በምናቧ እያየችው በአካል ያያት መስሏት አባቴ ይዘጋ ነው ምናምን ስትል ነበር። እንግዲህ ጆ እንደምንም እሷን ለማንቃት ብሎም ለማንቃቃት ብዙ ሙከራ ሲያደርግ ነበር። ከዲፕሬሽን ሊያስወጣት አስቦ በጣም ብዙ ሙከራ ሲያደርግ ነበር። እናም ተሳክቶለታል። እኔ ያቺኛዋን ተንኮለኛዋን ኤልሹን ነው የምፈልገውት ምናምን ብሎ ሲያወራት ነበር። የተወሰነ አነቃቅቷታል። እሱም ካነቃቃት በኋላ ነው እንደዛ አይነት ሀሳብ ያሰበችውን ኑኑን ከዛ ቤት የማስወጣት እቅድ ፕሮግራም ዲዛይን ያደረገችው እሱ ሞቲቬት ካረጋት በኋላ ነው። ብቻ በቀጣይ ክፍሎች ላይ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ይፈጠራል ብላችሁ የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በሙሉ በኮመንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ። ባይ